ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ ያደርጋችሁ ስላለ እጅግ አድርገን ከልብ እናመሰግናለን። ዛሬ በፖድካስቱ እንግዲህ ትናንት በጨዋታ የተሻለ ብልጫ የነበራቸው ብሬንፎርዶች ቢሆኑም ማንቸስተር ዩናይትድ ያሸነፈበትን ጨዋታ ለመመልከት እንሞክራለን። ማንቸስተር ዩናይትድ ትናንት 1-0 መምራት ቻለ። ከዛ በኋላ ብሬንፎርዶች ጫና መፍጠር ጀመሩ። ብሬንፎርዶች የፈጠሩት ጫና ግን ክሊኒካል ሊሆኑ አልቻሉም። ሁለተኛውን ጎል ማስቆጠራቸውን ተከትሎ ዩናይትዶች ጨዋታውን ወደ እነሱ እየመለሱት ይመስሉ ነበረ። ቤንጃሚን ሸሽኮ ያስቆጠረው ኳስ ኋላ ላይ ደግሞ 87ኛው ደቂቃ ላይ ጨዋታውን በተደጋጋሚ ሲያባክኑ የነበሩት ብሬንፎርዶች ጎል አስቆጥረው የጨዋታውን እንቅስቃሴ እንደገና ቀየሩት። መጨረሻ ላይ ግን ዩናይትድ 2-1 በሆነ ውጤት በማሸነፍ በፕሪሚየር ሊጉ የደረጃ ሰንጠረዥ አሁን 61 ነጥቦችን ይዞ ተቀምጧል። ይህ ማለት ዩናይትድ አሁን ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ 9 ጠቧል ማለት ነው። ሲቲ እስከሚጫወት ድረስ ዩናይትድ ከሊቨርፑል ጋር ያለው የነጥብ ልዩነት አሁን እንደገና ወደ 3 ሰፍቷል። ከአስቶን ቪላም ጋር እንዲሁ ያለው የነጥብ ልዩነት ሰፍቷል። በቀጣይ የሚደረጉ ጨዋታዎች በአውሮፓ ቻምፒየንስ ሊግ የሚሳተፉበትን ውጤት ቡድኖች ለማግኘት የሚታገሉበት ይሆናል ተብሎ ነው የሚጠበቀው። ሊቨርፑል፣ አስቶን ቪላ በፕሪሚየር ሊጉ በጣም ወሳኝ የሚባሉ የጨዋታ ቀናቶች ላይ የተሻለውን የመፎካከሪያ መንገድ ይዘው መቀጠል ይኖርባቸዋል። ያው ቼልሲ ከቻምፒየንስ ሊግ ፉክክር ርቋል። ይህን እንግዲህ ሲዝኑ ሲጀምር በተደጋጋሚ ለማንሳት ሞክሬ ነበረ። በተለይ ቼልሲ የሚጫወትበት መንገድና አሰልጣኝ የቀያየረ የመጣበት ሀሳቡ እንዳይሳካ አድርጎታል። ለእኔ ትልቁ ስህተት ኤንዞ ማሬስካን ማሰናበት ነው። ቼልሲ ከቡድኑ ጋር አብረው መቀጠል የሚችሉበት እድል መኖር ነበረበት ብዬ አስባለሁ። ምክንያቱም አሰልጣኙ እየሞከሩት የነበረው ነገር አለ። ያን እየሞከሩት የነበረው ነገር በተጫዋቾች በተለይ ከስኳድ መቆጣጠር ጋር በተያያዘ ችግር ውስጥ የነበሩ ቢሆንም ሌሎች ነገሮች ግን ለማስተካከል የተሻለ ቡድን ግንባታ እንዲፈጠር ለማድረግ ግን እየገፉ የተሻለ ቅርጽ እያስያዙት መጥተው ነበረ። ያው ተከታታይ የሆኑ ሽንፈቶችና ተከታታይ የሆኑ የቡድን የእንቅስቃሴ እድገቶች አሉበት ነው እንግዲህ የቼልሲ አመራሮች ይህን አሰልጣኝ ሲያሰናበቱ እንደ መነሻ ምክንያት የሆናቸው። ግን ቼልሲ አሁን ሊያም ሮሴነርና መጥቶ እንደገና ካሰናበተ በኋላ ያለበትን ሁኔታ ስንመለከተው ትልልቅ የቀድሞ የቼልሲ ተጫዋቾችም ያን ሌጀንድ ቡድን ሪኮግናይዝ ማድረግ አቅቶናል እስከሚሉ ድረስ ደርሷል። አሁን በብራይተን ተበልጧል፣ በበርንመዝ ተበልጧል። በደረጃ ሰንጠረዡ አሁን የሚገኘው 48 ነጥቦችን ይዞ 8ኛ ደረጃ ላይ ነው የሚገኘው። ብሬንፎርድ ትናንትና በማንቸስተር ዩናይትድ የተሸነፈው ብሬንፎርድ ጋር ተመሳሳይ ነጥብ ነው ያለው። ከፉልሃም ጋር ተመሳሳይ ነጥብ ነው ያለው። ይሄ ማለት አሁን ቼልሲ ከዚህ በኋላ በሚደረጉ ጨዋታዎች ነጥብ እየጣለ የሚመጣ ከሆነ ወደ 10 ወደ 11ኛ ደረጃ ላይ ሊንሸራተት የሚችልበት እድል አለ ማለት ነው። ያ እጅግ ቼልሲን የማይገልጽ ሲዝን እንዲያሳልፍ ያደረገበት ውሳኔ የኤንዞ ማሬስካን ማሰናበት እንደሆነ ማንሳት ይቻላል። እስኪ ከአጠቃላይ የእንግሊዝ ፕሪሚየር ሊግ የሰሞኑ ጨዋታዎች ጋር በተያያዘ የማንቸስተር ጨዋታን ነው እመለከተዋለሁ ያልኳችሁ። በተለይ የአሰልጣኝ ማይክል ካሪክ በቡድኑ ውስጥ ይቆያል አይቆይም ለሚለው ትልቅ ጥያቄ እየተነሳ ነበር። አሰልጣኙ ያው አጠቃላይ ከእንቅስቃሴ ጋር በተያያዘ አጠቃላይ ከሀሳብ ጋር በተያያዘ የሚነሱበት ሪዘርቬሽኖች አሉ። ያው የቡድኑ የጨዋታ መንገድ የሚታወቅ የጨዋታ መንገድ አይደለም። ቡድኑ በሚጫወትበት ሰዓት በተለይም ደግሞ ከተጋጣሚ በሚፈጠር ከተጋጣሚ ጫና ለማምለጥ የሚያደርግበት የራሱ የሆነ ቀለም ያለው የሚታወቅ ነገር እየሰራ አይደለም። ይሄን ለመስራት ጊዜ ወስዶበታል የሚሉ አሉ። አብዛኞቹ ይህን የሚያነሱት ሀሳብ ማይክል ካሪክ በሌሎች አሰልጣኞች እንዲተካ ነው የሚፈልጉት። በስኳድ ውስጥ የሚገኙ ተጫዋቾች ደግሞ እንደነ ብሩኖ ፈርናንዴስ አይነት ተጫዋቾች ደግሞ ማይክል ካሪክ አሁን በቡድኑ ውስጥ እየሞከረው ያለው ነገር በጣም ጥሩ ነገር ነው። ከዚህ በፊት ከነበሩት አሰልጣኞች እንደውም የተሻለ ለቡድኑ
እየሰጠው ያለው ነገር አለ። ያ የሚታየኝ ነገር በቀጣዩ ዓመት እድል የሚሰጠው ከሆነ ደግሞ ይበልጥ የሚያድግና የሚሻሻል እንደሚሆን አስባለሁ የሚል አይነት እይታ አለው ብሩኖ ፈርናንዴዝ። ያው ትናንትና ብሩኖ ፈርናንዴዝ አንድ ታሪክ ሰርቷል። በውድድር ዓመቱ የዚህ ተጫዋች ፐርፎርማንስ በተለይ አሲስት ከማድረግ ጋር በተያዘ ያው ሂዝ አን አሲስት ኪንግ ሆኗል። አሁን ኳሶችን በማመቻቸት ቤንጃሚን ሼሽኮ ላስቆጠረው ኳስ በአመቻችቶ በመስጠት በፕሪሚየር ሊጉ አንድ ኳስ ብቻ ነው ማመቻቸት የሚቀርበት የምንጊዜም የኳስ የማቀበል ሪከርድን ለመጋራት ማለት ነው። እንዲሁም ለመስበር የነ ኦንሪን የነ መስት ኦዚልን ሪከርድ ለመስበር አንድ ጎል ብቻ ይቀርበታል። 19ኛ አሲስቱን ነው ትናንትና የሰጠው። ይሄ ለብሩኖ ፈርናንዴዝ በጣም ምርጥ ሲዝን እንደሆነ እየተመለከትንበት ነው። የብሩኖ ፈርናንዴዝ አሲስት የሚያደርግበት መንገድና እያንዳንዷ ጨዋታ ላይ ደግሞ ያለው ብቃት ማንቸስተር ዩናይትድን በሚመጥን ደረጃ እያደገ የሚገኝ ነው። ማንቸስተር ዩናይትድ ያው ከቡድን እንቅስቃሴው ጋር በተያዘ ቡድኑን በተሻለ ለማሳደግ እንደ ብሩኖ ፈርናንዴዝ አይነት ተጫዋቾች በየጨዋታ ቀኑ የተሻለ መሆን ይጠበቅባቸዋል። አሁን ትናንትና 19ኛ አሲስቱን በሰጠበት ወቅት የምቹ ሁኔታዎችን የሚፈጥርበት መንገድ ለራሱ ብቻ ሳይሆን ለቡድን እንቅስቃሴውና ለቡድን አጋሮቹ ቀጣዩን ሂደት የሚያመቻችበት መንገድ በጣም የሚደነቅ ነው። ከመሃል ከውስጥ ወጥቶ ነው እንግዲህ ኳሱን በጥሩ ሁኔታ ለቤንጃሚን ሼሽኮ የሰጠው። የቤንጃሚን ሼሽኮን ሩጫ የቆጠረው ይመስላል። ሼሽኮ ከኋላ በሚመጣበት ሰዓት ለሼሽኮ እግሩን ተከትሎ ነው እንግዲህ ያን ድንቅ ኳስ ማዘጋጀት የቻለው። ያው የዚህ ተጫዋች ፐርፎርማንስ በየጨዋታዎቹ ምን እንደሆነ ይታወቃል። ቡድኑ የሚፈልጋቸው መሰረታዊ ነገሮች የሚሰጥ ነው። ክሬቲቭ 8 ቁጥር ነው። እንዲሁም ደግሞ ነፃ 10 ቁጥር ሆኖ ደግሞ ይጫወታል። እንግዲህ ሁለቱ ነገሮች ናቸው አሁን በብሩኖ ፈርናንዴዝ ዘንድሮ በማንቸስተር ዩናይትድ እየተመለከትናቸው የምንገኙት። ደግሞዋለሁ፣ ክሬቲቭ 8 ቁጥርና ነፃ 10 ቁጥር ሆኖ በማይክል ካሪክ እያገለገለ የሚገኘው። በተለይም ደግሞ ፍሪ ሮል መሰጠቱ ለብሩኖ ፈርናንዴዝ የጠቀመው ነገር አለ። እንደፈለገ በሜዳ ላይ እንቅስቃሴው እንዲያድግ አድርጎታል። ያው በአሰልጣኝ ሩበን አሞሪም ወቅት ይሄ ተጫዋች በቡድን ውስጥ አንዱ ትልቁ ችግር የነበረው ምንድነው? ውስንነት ነበረው። ተጫዋቹ ወደፊት በሚሄድባቸው እንቅስቃሴዎች ወይም ደግሞ ወደ ኋላ በሚመለስባቸው ሪፕሮሰስ አድርጎ በሚመጣባቸው እንቅስቃሴዎች ውስጥ ገደቦች ነበሩት። እነዛ ገደቦች የሚፈልገውን ነገር ወደፊት ሄዶ ለቡድኑ እገዛ አድርጎ እንደገና ደግሞ ቡድኑ ጫና ውስጥ በሚገባበት ሰዓት ተመልሶ መጥቶ ደግሞ ሪፕሮሰስ በማድረግ ቡድኑን ሽፋን እንዲሰጥ የሚፈቅዱ አልነበሩ። ያው በአሰልጣኝ ሩበን አሞሪም ሰዓት ቡድኑ በተጋጣሚ ሜዳ ላይ ሄዶ አፍኖ እንዲቆይ ነው የሚፈለገው። በዚህ እንቅስቃሴ ውስጥ ፍሪ ሮል ያላቸው ተጫዋቾች በቡድኑ የመጨረሻው ሜዳ አፈና ላይ ይበልጥ እንዲሳተፉ ነበር የሚፈቀደው። አሁን ላይ በማንቸስተር ዩናይትድ የቡድን እንቅስቃሴ ውስጥ ኳሱን ካጡት በኋላ ባለው እንቅስቃሴ ነፃ የሆነ እንቅስቃሴ ውስጥ የሚገኙ ተጫዋቾች አሉ። ከነኚህ ተጫዋቾች መካከል አንዱ ብሩኖ ፈርናንዴዝ ነው። ፈርናንዴዝ የቀዳዳው መሪ ነው። ፈርናንዴዝ የዊድዙ መሪ ነው። ፈርናንዴዝ ረዣዥም ኳሶችና ሚዲየም ኳሶችን ለቡድኑ የሚያዘጋጅ ተጫዋች ነው። በተለይም ደግሞ የጨዋታው አንዱ ትልቁ ባህሪ የሚባለው በእነኚህ ተጫዋቾች ውስጥ የሚተገበረው የጨዋታውን ዲክቴሽን ወይም ደግሞ ማዘዝ መምራት የሚችሉ ተጫዋቾች ወሳኝ የሚባል የጨዋታ ቀን እንዲያሳልፉ ያስገድዳቸዋል። በተለይ በፋይናል ሰርድ ወይም ደግሞ በመጨረሻው የሜዳ ክፍል ላይ በሚኖሩት የሜዳ ላይ የእንቅስቃሴ ጥራት እነኚህ ተጫዋቾች በሚሰጡት ነገር ነው የቡድኖቹ ጥንካሬና ጥራት የሚወሰን። ትናንት ለምሳሌ ብንወስድ በጨዋታው እንቅስቃሴ የብሩኖ ፈርናንዴዝ አስተዋጽኦ በጣም ከፍተኛ ነበር። በጨዋታው ብሬንፎርዶች ከፍተኛ የሆነ ሽግግሮችን አድርገው ወደ ማንቸስተር ዩናይትድ የመከላከል ቀጠና ገብተው መከላከሉን የሚረብሹባቸው ሁኔታዎች እየበዙ ሲመጡ የጨዋታውን ቴምፖ ለመቆጣጠር የሚያደርገው
ሂደት የሚደነቅ ነበር። እኔ አንድ ሪዘርቬሽን ምንድነው ከዚህ በፊትም በሌላ ፕሮግራም አንስቼዋለሁ። ይሄ ተጫዋች በአሰልጣኝ ሩበን አሞሪም ሰዓት ለምን እንደዚህ መጫወት አልፈለገም የሚል ጥያቄ ነው ያለኝ። ይሄ ተጫዋች የሚሰጠውን ነገር ከሚሰጠው ሐሳብ በላይ ተግባራዊ የሚያደርግ ተጫዋች ነው። የሚሰጠውን ኃላፊነት ከሚሰጠው በላይ የሚደጋግም ነው። ግን ለምን በአሰልጣኝ ሩበን አሞሪም ሰዓት የቡድኑን እንቅስቃሴ መምራትና ማስተካከል ለምን አቃተው? አጠገቡ የሚገኙ ተጫዋቾችን በእንቅስቃሴ ለምን አብሮ የቡድኑ ውጤት ለማቆየት በሚደረገው ሐሳባዊ ሽግግር ውስጥ ተሳታፊ መሆን አልቻለም የሚል ጥያቄ ይነሳበታል። ያ አንዱ ትልቁ ከተጫዋቹ ጋር የሚነሳ ነገር ነው። ነገር ግን አሰልጣኝ ሩበን አሞሪም ከወጣ በኋላ ይህ ተጫዋች እንደገና የተወለደ ነው የሚመስለው። በተለይ በሃይ ኢንቴንሲቲ ፕሬሲንግ ውስጥ የዚህ ተጫዋች አንዱ ትልቁ ሚና በአሰልጣኝ ማይክል ካሪክ ውስጥ ምንድነው የኪ ዲፌንሲቭ ኢኒሺየተር ሆኗል። በጣም ወሳኙ ሐሳቤ ነው። ኪ ዲፌንሲቭ ኢኒሺየተር ሆኖ ፕሬስ በማድረግ በሚጠቁ ሰዓት የመከላከል አደረጃጀቱን በማፈን ትራክ ባክ አድርገው ሄደው አደጋዎች እንዳይፈጠሩ ለማድረግ ቡድኑን የሚመራውና መልሶ ዲስኦርጋናይዝድ የሆነው ወይም ደግሞ የተበታተነውን የጨዋታ ቅርጽ መልሶ እንዲያገኝ ስራ የሚሰራ ተጫዋች ነው። በተለይም ደግሞ የማንቸስተር ዩናይትድ የመልሶ የመከላከል ወይም ደግሞ መልሶ የመደራጀት ትልቁ ችግር የኮሚትመንት ችግር ስለነበረ በአሰልጣኝ ሩበን አሞሪም ሰዓት ማይክል ካሪክ ያመጣው አንዱ ትልቁ ነገር ኮሚትመንቱን ዴቨሎፕ ማድረግ የሚችሉ ተጫዋቾች እንዲኖሩ ነው ያደረገው። እነኚህ ኮሚትመንቱ ያላቸው ተጫዋቾች በቡድኑ ውስጥ እየበዙ በመጡ ቁጥር ትራክባክ ሲቹዌሽኖች አስቸጋሪ ሁኔታ ውስጥ አይገቡም። ትናንት ለምሳሌ ብሬንትፎርዶች አንዱ ትልቁ ቤዚክ አቅማቸው የነበረው ምንድነው ማንቸስተር ዩናይትድን በእንቅስቃሴ ተጋላጭ ቡድን እንዲሆን ነበር የሚያደርጉት። በነገራችን ላይ ማንቸስተር ዩናይትድ በዚህ የውድድር ዓመት ካገኛቸው ውጤቶች ውስጥ ይሄኛው የትናንትናው ውጤት እድለኛ የሚያስብለው ውጤት ነው ለዩናይትድ። ምክንያቱም ዩናይትድ ትናንት ሙሉ በሙሉ ጨዋታው ከእጅ ወጣበት ሁኔታዎች ስለነበሩ ማለት ነው። ለምሳሌ በጎል ማስቆጠር ሂደት ውስጥ 4 ኦን ታርጌቶች ነበሩት ብሬንትፎርዶች። ከአራቱ ውስጥ ወደ 2ቱ በተለይ ደግሞ ጎል ሆነው መቆጠር የሚጠበቅባቸው ጎሎች ነበሩ። አጠቃላይ ከጨዋታ ቁጥጥርና ከጨዋታ ብልጫ ጋር በተያያዘ በፖሴሽን ከተመለከት ነው 54% የኳስ ቁጥጥር ብሬንትፎርዶች ነበራቸው፣ ብልጫ ነበራቸው። 46% ነው ዩናይትዶች የነበራቸው። በጣም የሚደንቀው ብሬንትፎርዶች የተሻለ እንደነበሩ አንዱ ማሳያ ምንድነው ፓሶቹን ከተመለከትን በተለይ ወደ ሜዳ የመጨረሻው ክፍል ላይ የሚደረጉ የፓስ ቅብብሎችን ከተመለከትን 463 ፓሶችን ብሬንትፎርዶች ተቀባብለዋል። ኦልድ ትራፎርድ ላይ 401 ፓሶችን ብቻ ነው የተቀባበሉት ዩናይትዶች። ፓሲንግ አኪሬሲንም ብንመለከት ብሬንትፎርዶች ወደ 87% የሚጠጋ የኳስ አፈጻጸም ጥራት ልኬት ነበራቸው። ይሄ ማንቸስተር ዩናይትድን በትናንትናው ጨዋታ ከበለጡባቸው መንገዶች መካከል አንዱ። ወደ 83 ነበር የሚጠጋው የማንቸስተር ዩናይትድ የፓስ አኪሬሲ የኳስ የማቀበል አፈጻጸማቸው ማለት ነው። ስለዚህ ብሬንትፎርድ ትናንትና የተሻለ ሆኖ የቀረበበት ጨዋታ ነበር። ግን ጌሙን ለማሸነፍ በሚደረጉት የጨዋታ ክፍልፋይ ሐሳቦች ላይ ዩናይትዶች የተሻሉ ነበሩ። በተለይ ደግሞ ስህተቶችን ማክሲማይዝ በማድረግ በትናንትናው ጨዋታ ብሬንትፎርዶች ወደ 11 የሚጠጉ የተመላሽ የጨዋታ ሐሳብ ሽግግር ፌለሪቲዎች ነበሯቸው። የተመላሽ የጨዋታ ሐሳብ ፌለሪቲ ችግሮቻቸው አብዛኛው ምንድን ነው ያደረጓቸው? በእንቅስቃሴ የሚመለሱ ኳሶች ላይ በጥንቃቄ እንዳይከላከሉ ቡድናቸውን ሺልድ እንዳያረጉ ሽፋን እንዳይሰጡ ነበር ዩናይትዶች የሚያደርጓቸው የነበረው። ይህንን እንቅስቃሴ በመምራት በተለይም ደግሞ ወደ መጨረሻው የሜዳ ክፍል ላይ በሚኖሩት ሽግግሮች ላይ የተሻለ እንዲሆኑ በማድረግ ደግሞ ከአማካኝ ወደ ኋላ የሚመለሱ ሁኔታዎችን
በአይኑ በሰውነቱ አጠቃላይ ከኳስ ውጭና ከኳስ ጋር ባለው እንቅስቃሴ በመምራት ብሩኖ ፈርናንዴዝ የተሻለውን ነገር ማድረግ ችሏል። ይሄ ለቡድኑ በጣም ቤዚክ ነገር ነበር የሰጠው። የብሩኖ ፈርናንዴዝ የትናንትናው ሚና ቡድኑን ከኋላ የሚተው ቦታዎችን፣ ከፊት የሚገኙ ቦታዎችን ማኔጅ አድርጎ ሁለቱንም ባላንስ አድርጎ እንዲጫወት ረድቶታል። እንደምታውቁት ከኳስ ውጭ እና ከኳስ ጋር ባሉት እንቅስቃሴዎች አብዛኛውን ጊዜ ቡድኖች ሊያደርጉ የሚገባቸው ነገር ምንድን ነው? እነዚህን ሁኔታዎች ማኔጅ ማድረግ ነው። እነዚህ ሁኔታዎች ማኔጅ ካልተደረጉ ከኳስ ውጭ ባለው እንቅስቃሴ የቡድኖች ወሳኝ የሚባለው የጨዋታ ብልጫ በተጋጣሚ ቡድን ወርክ ሬት ይበለጣል ማለት ነው። ዊዛውት ደ ቦል አብዛኛውን ጊዜ ተጫዋቾች በጌም እውቀታቸው ውስጥ ያላቸውን ድግግሞሻዊ የሆነ መረዳት እያሳደጉ የሚመጡበት ነው። ዊዛውት ደ ቦል ላይ አብዛኛውን ጊዜ እንደ ብሩኖ ፈርናንዴዝ አይነት ተጫዋቾች የሚያደርጉት ነገር ምንድን ነው? የሜዳውን ትርፍ ስፔስ መቆጣጠር። በተለይም ደግሞ ክሪቲካል ኦፍ ዘ ቦል ሲቹዌሽን ይባላል። በኳስ ውጭ እንቅስቃሴ በጣም ወሳኝ የሚባለው የኳስ ቁጥጥር ጊዜ አለ። ይሄ ፖዚሽኒንግ ላይ ትኩረት ያደርጋል። ታክቲካል አዌርነስ ላይ ትኩረት ያደርጋል። ከዛ ውጭም ደግሞ በእያንዳንዱ የጨዋታ እንቅስቃሴ ላይ በሚገኙ የጨዋታ ወሳኝ የሚባሉ ሞመንቶች ላይ ተጫዋቾች ዲሲሽናቸውን ያስተካክላሉ ማለት ነው። ይሄኛው በብሩኖ ፈርናንዴዝ የጨዋታ ሐሳብና አጠቃላይ እንቅስቃሴ ሲገለጽ ቡድኑ ያለበትን ችግሮች ተሸክሞ የመውጣት ተደጋጋሚ አቅሙን ያሳየበትን የጨዋታ ምሽት ነው የተመለከትነው። በተለይ በኦፍ ዘ ቦል የጨዋታ እንቅስቃሴ ውስጥ አብዛኛውን ጊዜ የሚፈለገው ነገር ምንድን ነው? በቀጣዩ እንቅስቃሴ ውስጥ የምትረዳው ነገር ምንድን ነው? ቀጣዩ ነገር ለአንተ የሚሰጥ ነገር ምንድን ነው? አታኪንግ ሙቭመንቶች አሉ፣ እንዲሁም ደግሞ ስፔስ ፈጠራዎች አሉ። ከዛ ውጭ አንድ ለአንድ በሚኖሩ ግንኙነቶች የምታሸንፍበት የራሴ የሆነ ስኪል አለው። በእነዚህ ሁኔታዎች ውስጥ አንተ ያለ ነገር ምንድን ነው ብለው ነው የሚጠይቀው። ትልቁ ነገር አዌርነስ ነው። ከኳስ ውጭ አለው አሁን የብሩኖ ፈርናንዴዝ ትልቁ ኳሊቲ ኳሱን ለተጫዋቾች ወይም ደግሞ ለቡድን ጓደኞቹ ሰጥቶ ወደ ሌላኛው የሜዳ ሽግግር በሚሄድበት ሰዓት አዌርነሱ እጅግ በጣም ከፍ ያለ ነው። ይህንን በትናንትናው ጨዋታ ደጋግሞ ሲያደርግ ስንመለከተው አብዛኛውን ከሱ ፊትና ኋላ በሚገኙ ተጫዋቾች መካከል ሆኖ መጫወቱና መዋጡ ተጫዋቹን ፓኒክ እንደማያደርገው ነው የተረዳነው። አብዛኛውን ጊዜ ይሄ ተጫዋች ኳሱን ተቀብሎ ወደፊት በሚሄድበት ሰዓት ወይም ደግሞ ኳሱን ይዞ በሚቆይበት እንቅስቃሴ ውስጥ የሚቸገርባቸው ሁኔታዎች የተሻለ መፍትሄ ለመስጠት ጊዜ የሚወስዱበት አይደሉም። አንዳንዴ ተጫዋቾች የሚቸገሩባቸው ሁኔታዎች አሉ። እነዚህ የሚቸገሩባቸውን ሁኔታዎች መፍትሄ ለመስጠት ደግሞ ሌላ ተአምር ይፈልጋሉ፣ ሌላ ተአምር ይጠይቃሉ። ብሩኖ ፈርናንዴዝ እንደዛ አይደለም። የሚቸገርባቸው ሁኔታዎች ካሉ ቶሎ ብሎ ለነዛ ለሚቸገርባቸው ሁኔታዎች ደግሞ መፍትሄ የሚሰጥ አይነት ተጫዋች ነው። ስለዚህ ቅብብሎሹ በተለይም ደግሞ ከሀሳብ ጋር ያለው ወደፊት በመሄድና ወደኋላ በመመለስ በመሄድና በመምጣት እንቅስቃሴ ውስጥ የሚፈጠሩበትን ጫና ተሸክሞ ቡድኑ የሚፈልገውን ነገር እያደረገ ነው የሚገኘው። አሲስት ለማድረግ ለምሳሌ በሚዘጋጅበት ሰዓት ቤንጃሚን ሼሽኮ ጎሉን ከማስቆጠሩ በፊት ሌሎች ሙከራዎችን ያደርግ ነበርና እንቅስቃሴውን ስመለከተው በጣም ይደንቀኝ የነበረው ነገር ምንድን ነው? ቀዳዳዎቹን የሚያይበት እርጋታው ይደንቃል። ኳስ ለማቀበል የሚሄድበት እይታው ከሌሎች ተጫዋቾች የተሻለ አይኪው እንዳለው የሚያሳይ ነው። አሲስት ለማድረግ አንድ ተጫዋች ጌሙን ማንበብ አለበት። ክሪቲካል ሪዲንጉ በጣም ጥሩ መሆን አለበት። ክሪቲካል ሪዲንጉን እንዲሁም ደግሞ ቡድኑ የሚከላከልበትን ሁኔታ ክሪቲካል ሪዲንጉ የሚካተትበት ለምሳሌ ስካኒንግና አዌርነስ። ምክንያቱም ይሄንን ኮንስታንትሊ በተከታታይ የማያደርገው ከሆነ ሰራውንዲንጉን አያውቅም፣ አካባቢውን አይረዳም። ስለዚህ አካባቢውን እየተረዳ ቀጣዩን እንቅስቃሴ እያነበበ ቀጣዩን እንቅስቃሴ እያወቀ የሚሄድበት መንገድ
ተጫዋቹ በሜዳ ላይ እያጋጠሙት ካሉት በሜዳ ላይ ካጋጠሙት ሐሳቦች ወጥቶ የተሻለ እንዲሆን ረድቶታል። ለምሳሌ የፊዚካል ኮንዲሽኑን ብንመለከተው ተጫዋቹ የማይደክም ነው። የማይደክመው ግን ስለሚሮጥና ስለማይሮጥ ብቻ አይደለም። አብዛኛውን ተጫዋቾች ለሚደክማቸዋል ካልን አእምሯቸውን ስለማይጠቀሙ ነው። ብሩኖ ፈርናንዴዝ አእምሮውን የሚጠቀም ተጫዋች ነው። አንዳንዴ በአካል ከሚሮጠው ይልቁን አእምሮውን አሰርቶ የሚወስናቸው ውሳኔዎቹ ቡድኑን የተሻለ ተጠቃሚ ያደርጋሉ። ምንድነው የሚያደርገው? ክፍተቶችን ቀድሞ ያዘጋጃል። ድክመቶችን ቀድሞ ስፖት ያደርጋል። ክፍተቶችን ቀድሞ አዘጋጅቶ ድክመቶችን ቀድሞ ስፖት ካደረገ በኋላ ቡድኑ እንዲያጠቃ የሚፈቅድበት ሁኔታ የተሻለውን የቡድን እንቅስቃሴ ማንቸስተር ዩናይትድ እንዲያገኝ ያግዘዋል። ለምሳሌ በአንድ ኳስ ብሩኖ ፈርናንዴዝ 2 ነገር ማድረግ ይችላል። ይሄ ለሚሰጠው ተጫዋች አስቸጋሪ የሆኑ ነገሮችን ወዲያውኑ በማላቀቅ ለቡድን ጓደኛው ምቹ የሆነ ሁኔታ ከፈጠረ በኋላ የቡድን ጓደኛው የተፈጠረለትን ምቹ ሁኔታ እንኳን መጠቀም የሚችልበት አቅሙን ካጣ ተመልሶ እንደገና ትርፍ ሰው ሆኖ አጠገቡ ሄዶ ተዘጋጅቶ ያን ኳስ እንዳይባክን ለማድረግ ራሱን ለቀጣይ እንቅስቃሴ ያመቻቻል። ትናንትና በ4 ሲቹዌሽኖች ውስጥ ይህንን ሲያደርግ ተመልክተነዋል። ኳስ ይሰጣል። ኳስ ከሰጠ በኋላ ደግሞ ኳሱ ሊበላሽ የሚችልበት እድሉ አለ ብሎ ካሰበ ምንድነው የሚያደርገው? ራሱ እንደገና ነጥሎ ያወጣና ደግሞ ሄዶ በሌላኛው እንቅስቃሴ ደግሞ ምቹ አድርጎ ያቆያል። ያ ምቹ አድርጎ ራሱን ነጥሎ የሚያቆዩበት ሁኔታው ምን ይረዳዋል ማለት ነው? ቀጣዩ የኳሱ እንቅስቃሴ እንዳይበላሽ፣ ቀጣዩ የኳሱ እንቅስቃሴ አስቸጋሪ ሁኔታ ውስጥ እንዳይገባ ያግዘዋል ማለት ነው። ስለዚህ ሂደቱ በዛ ልክ ውስጥ ያለ ነው። ሂደቱ የሚደጋገም ነው ማለት ነው። ይህንን አእምሯቸው የተሻለ የሆኑ ተጫዋቾች ብቻ ነው የሚያደርጉት። የብሩኖ ፈርናንዴዝ አእምሮ በዛ ልክ ነው። የኦፍ ዘ ቦል እና ዊዝ ዘ ቦል ሲቹዌሽኖቹ ተጋጣሚን ዶሚኔት ማድረግ የሚያስችል አቅም አለው። ከጨዋታው በኋላ ማይክል ካሪክም ሲናገር ይህን ሐሳብ ነው ያሰመረበት። ከእንቅስቃሴ ጋር በተያያዘ አማካኝ ክፍሉን ዶሚኔት ለማድረግ የነበረን ታታሪነት እንዳለፉት ጨዋታዎች ባይሆንም የተሻለ እንድንሆን ግን እንደ ብሩኖ ፈርናንዴዝ አይነት ተጫዋቾች አግዘውናል ብሏል። የብሩኖ ፈርናንዴዝ የጨዋታ አዛዥነት፣ የጨዋታ መሪነት ማንቸስተር ዩናይትድ ከነበረበት ችግር ከትናንትናው ችግር እንዲወጣ አድርጎታል። የትናንትናው ምርጡ ቡድን ብሬንፎርድ ነው። ዩናይትድ በትናንትናው ከፍተኛ የሆነ ብልጫ ተወስዶበታል። ጌሙን መቆጣጠር አልቻለም። እንቅስቃሴዎችን ወደ ራሳቸው የጨዋታ ሐሳብ አምጥተው የተሻለውን ነገር ሊፈጥሩ አልቻሉም። ከዛ ውጭ በጨዋታ ማንቸስተር ዩናይትድ እየደጋገመ የሚያደርጋቸው የጨዋታ የድግግሞሽ ብልጫዎች ነበሩት። እነዛን ሁሉ ማድረግ አልቻለም። ስለዚህ ምንድነው ተጋጣሚ ቡድን ከሚፈጥራቸው ነገሮች ተነስቶ የተጋጣሚ ቡድንን እንቅስቃሴ ጠብቆ የተጋጣሚ ቡድንን ሁኔታዎች በመገንዘብ ተጋጣሚ ቡድንን ማጥቃት ላይ መሰረት አድርገው ነበር ዩናይትዶች ሲጫወቱ የነበረው። በዚህኛው እንቅስቃሴ ትልቁን ኦፕሬሽን ሲሰራ የነበረው ብሩኖ ፈርናንዴዝ ነው። እንደ ቡድን ዩናይትድ በመከላከል አደረጃጀት ውስጥ በተለይ የፊት መስመር ተጫዋቹን ብራዚላዊውን አጥቂ ለመቆጣጠር የነበራቸው ጥረት ደካማ ነበር ብዬ ነው የማስበው። ምክንያቱም እንዳውም ትናንትና ይሄ ተጫዋች ጎል ማስቆጠር የሚችልበትን ደቂቃ አረዘመው እንጂ ኢጎር ቲያጎ ቀድሞ ጎል ሊያስቆጠር ይችል ነበር። ኢጎር ቲያጎ ሃትሪክ መስራት የሚችልበትን እድል አባክኗል። ትናንትና በግልጽ ተገናኝቶ የሳታቸው ኳሶች ነበሩ። በተለይ አይደን ሄቨን ይነጠልለት ነበር። አይደን ሄቨን ተነጥሎ በሚሰጠው ስፔስ ቡድኑን ያጠቃ ነበር። ከዛ ውጭ በትናንትናው ጨዋታ
የማንቸስተር ዩናይትድን የፋይናል ፔኔትሬሽን ሲመራ የነበረው ኮቢ ሜይኖ የተጋጣሚ ቡድንን እንቅስቃሴ ተቆጣጥሮ ገድቦ ያዘላቸው እንጂ በቀላሉ እንዲመጡ ይፈቅዱላቸው ነበር። ይህን ሁሉ ማኔጅ በማድረግ አማካኝና የተከላካይ መስመር ክፍል ላይ የሚፈጠሩትን ክፍተቶች ለመቆጣጠር ሞከሩ እንጂ ኢጎር ቲያጎ ትናንትና አስቸጋሪ የጨዋታ ጊዜ ሰጥቷቸዋል ዩናይትዶች። እንዳውም ኢጎር ቲያጎ የሚባለውን ብራዚላዊ የፊት መስመር ተጫዋች በዚህ ሲዝን ለአንተ ወረስት ጌም የትኛው ነው ተብሎ ቢጠየቅ የትናንትናውን ጨዋታ እንደሚል ግልጽ ነው። ወረስት ጌም ነው ያሳለፈው ትናንትና። በተደጋጋሚ ኳሶች ያገኛል፣ ነገር ግን እነዛን ኳሶች የሚጠቀምበት ጭራሽነቱ ግን ከሱ አምልጦ ነበር፣ ሸሽቶ ነበር። ተደጋጋሚ የሆኑ ጫናዎች ይታዩበት ነበር። የተጫዋች ይሄዳል፣ ተጋጣሚ ቡድን ጋር ከደረሰ በኋላ እድሎች ይፈጥራል። እነዛ እድሎቹ ደግሞ ከእጁ በፍጥነት ሲያመልጡ እንመለከተዋለን እና ትናንት እንዳውም ጥሩ ስላልነበረ ነው እንጂ ዩናይትድ ጎሎች ሊያስተናግድ የሚችልበት እድል ነበር የሚል እምነት አለኝ። በአጠቃላይ ግን ትናንት ዩናይትድ ማሸነፉ በደረጃ ሰንጠረዡ አሁን የተረጋጋ ቦታ ለማግኘት ወሳኙን ድል፣ ከባዱን ወሳኝ ድል ማስመዝገብ ችሏል። ማይክል ካሪክም በጣም ከባድ ጨዋታ እንደነበረ አንስቷል። ያው ከጨዋታው በኋላ ዩናይትድ አሁን በደረጃ ሰንጠረዡ የሚገኝበት ቦታ በዘንድሮ የውድድር ዓመት ከነበረው ችግር አንጻር ዩናይትድ ከነበረው ችግር አንጻር በጣም ያልተጠበቀ ያደገ ነው። ይሄ ማለት ዩናይትድ ከዚህ በኋላ በሚደረጉ ጨዋታዎች የሚያስመዘግቡት ነጥብ በቻምፒየንስ ሊግ እርግጠኝነት የሚሰጣቸው ይሆናል ማለት ነው። ስለዚህ ቀጣይ ጨዋታዎችም የሚጠበቁ ጨዋታዎች ይሆናሉ ማለት ነው። በአጠቃላይ ግን የትናንትናው የጨዋታ እይታ ይህንን ይመስል ነበረ። እናንተ እንዴት አያችሁት ጨዋታውን? እስኪ ሐሳብ አስተያየት ስጡበት። ጥሩ ቀን ይሁንላችሁ።